بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم غزوة السويق يسويق زمجة السنة يزمجة غزوة السويق تبالفت مكنيات لالو بزمجة ولاي مدينة متوقعات لما فتصر ياسبو سوج بتوسل ملكو جنات جنوال لسنك الميهون بسو جنوال سويق مالت بسو نا ጥቃት ፈጽመው ሲመለሱ ከጉዞ በጣም የተከተሏቸው ስለነበረ የጉዞውን ሂደት ለመخفف ሲሉ ለመቀነስ ሲሉ መጓጓዣው ላይ ያሉ ሁሉ በሶችን ከነቀራጥታቸው ጥለው ፈረጠጡ ወሱም يبذلك ለዚህም غزوة السويق ተብሎ ተሰይሟል። ይህ የሆነው አቡ ሱፊያን የበድር ዘመቻ እንቅልፍ ነስቶታል። ባይኑ እንቅፋል መጣብሎ ሐዘን ላይ ነው። ምንም እንኳን ሌሎችን በውል ባያማክርም ለብቻው መዲና ዘልቆ ጥቃት መፈጸም እንዳለበት ተረቶ የተወሰኑ ሰዎችን ይዞ ለመዲና ሄዶ ጥቃት ከፍቶ ከሙስሊሞች ሁለት ሰዎችን ገሎ ፈረጠጣ አቡ ሱፊያን ካሉ ተረክቦች ጋር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይህን ከሰሙ በኋላ በሌሊት ነው ይሄን ያደረገው። ሰዎች በተኙበት ነው። ሰዎችን አዘጋጅተው ተከተሉት። ነገር ግን ያው አመለጡ። ቀደም ባልነው መሰረት ማለት ነው። የጫኑትን ሸክም እየቀነሱ ወነዘር አቡ ሱፊያን بعد غزوة بدر ከበድር ዘመቻ በኋላ አቡ ሱፊያን ተሳለ አላ يمس رأسه ماء من جنابة ከጀናባ ጭንቅላቴን ውሃ ላይ ነካኝ ብሎ ተሳለ حتى يغزو بمحمد صلى الله عليه وسلم محمدን ሄጄ እስከዘምት ድረስ ጀናባን ቋሞን ውሃ ይነካኝም ብሎ አቡ ሱፊያን ተሳለ። فخرج في 200 راكب ከሀያ ጋላቢዎች ጋር በመሆን ወጣ። መዲና ደርሶ وأغار بالعريض عريض የምትባል ቦታ ላይ ጥቃት ፈጸመ። في ناحية المدينة በመዲና በሆነ አቅጣጫ ላይ ማለት ነው። ታዲያ ደርሰው እና አቡ ሱፊያን فقطعوا أسوارا من النخيل ከተምር አጥሮች አስዋሮች ማለት የተከበቡ አጥሮች በተምር እነሱን ቆራረጠ። واحرقوها قتل وقتلوا رجلين ሁለት ሰዎችን ደግሞ ገደሉ። وفروا شش ወዲያው ረሱል ሰለላሁ ዐለይሂ ወሰለም መረጃው ደረሰ። ትንሽ ራቅ ያሉ አካባቢ ላይ ያሉ ሰዎች ናቸው፣ ሙስሊሞች ናቸው። واتى الخبر رسول الله صلى الله عليه وسلم الله መልእክተኛ መረጃው ደረሰውና አዘጋጅቶ فطاردهم አባረራቸው ولكنهم أفلتوا እነዚህ ሰዎች ግን አልተደረሰባቸውም አመለጡ። وطرحوا اثناء فرارهم በሽሽታቸው መሃል ማለት ነው ጣሉ كثيرا من السويق በርካታ በሶ ጣሉ እህል ጣሉ ዱቄት ጣሉ والازواج ስንቆችን ጣሉ። ለምን የጣሉት ከተባለ ሳይፈልጉት ቀርተው አይደለም ليتخففوا ቀለል ሊሉ ማለት ነው። መጓጓዣቸው ቀሎ በፍጥነት ሄዶ ከኋላ የሚመጣውን አካል ለማምለጥ ፈልገው ነው። وبلغ المسلمون في مطاردتهم الى قرقرة الكدر قرقرة الكدر የምትባል ቦታ ያሳደዷቸው ሙስሊሞች ተከተሉ። ولكنهم فاتوا ነገር ግን አቡ ሱፊያን አመለጡ። ሙስሊሞች መንገድ ላይ ያገኙትን ዱቄት وحمل المسلمون السويق ያንን ተሸክመው ተመለሱ። فسميت بغزوة السويق غزوة السويق ተብሎ ተሰየመ። وبغزوة قرقرة القدر كدر تبلو تترى زادرس تكتلواቸው ደግሞ قرقرة الكدر تبلو ተሰየመ። ዛቦ ታድረስ ተከተሏቸው ረሱል ሰለላሁ ዐለይሂ ወሰለም ስለወጡ በሌላ ሲያሜ ደግሞ እንዳለው ዱቄት ወይም በሶ ጥረው ስለተመለሱ غزوة السويق ተብሎ ተሰየመ። ቀጣይ የምንመለከተው قتل كعب بن الأشرف كعب بن الأشرف የተገደለ ይህ ሰው ረሱል ሰለላሁ ዐለይሂ ወሰለም ከሚያስቸግሩ ለረሱል ቀንደኛ ጠላቶች ነው። ከነዚያ ውስጥ የሚመደብ ነው። ረሱል ሰለላሁ ዐለይሂ ወሰለም በበድር ላይ ባመጡት ድል በጣም ተከፍቷል፣ በጣም ተናዷል። ሁሌም ሟቾችን ስም እያነሳ ከፍ ያደርጋል፣ ያወድሳል። እናንተ በጣም አስፈላጊ ሰዎች ነበራችሁ፣ መሐመድ ገደላችሁ እንጂ ይላል። እነማንን? እነ አቡ ጀህል፣ እነ ዑትባ። ይህም ብቻ አይደለም መካ ድረስ እየዘለቀ ከነዚህ ከመካ ሰዎች ጋር ግንኙነት ያደርጋል፣ ይገጥማል፣ ይመክራል። ለመዲና የሰው ስጋት ነው።
ለረሱል ሰለላሁ ዐለይሂ ወሰለም እና ለሰሃቦች ከፍተኛ ስጋት ሆነ። በአይነ ቁራኛ ይከታተሉታል። ጥላቻው እስከ ጥግ ነው። ታዲያ ሰው ሊገደል ተጠንስሷል። ድብቅ በሆነ መልኩ ሊገደልና ከዚህ በኋላ መልእክተኛው ሆነ ሰሃቦች ከዚህ ሰው ሊያርፉ እረፍት ሊያገኙ ማለት ነው። ካነ ከዕብ ሚን አስሪያ አልየሁድ ከዕብ ይላሉ ከይሁዳዎች በጣም ባለሀብቶችና ባለጸጋዎች ውስጥ ነበር። ወሹዓራኢም ከገጣሚዎቻቸው ውስጥ ነበር። በጣም የግጥም ችሎታ አለው። ሰዎችን በግጥም ይሸውዳል። የተለያዩ መድረኮች ላይ ግጥም እያቀረበ ከተለያዩ ሹማምንቶች ጋር ሆኖ ያነሳሳል። ومن أشد أعداء المسلمين ከጠላትነት በስተቀር ደግሞ ለሙስሊሞች ጠበቅ ያለ ጠንከር ያለ ጠላት ነው። فكان يهجو رسول الله صلى الله عليه وسلم واصحابه በግጥሙ ይሳደብ ነበር ሰሃቦችንና መልእክተኛውን عليه الصلاه والسلام ويشبه بنسائه ያን ብቻ አይደለም ሴቶችን ሁሉ ሳይቀር በሽዕር ያነሳሳል ይሳደባል። ويمده أعداءه የሙስሊሞችን ጠላት ያወድሳል። ويحرضهم عليهم በእነሱ ላይ ያነሳሳል። ونزل بعد بدر على قريش ሐዘኑን ሊገልጽ የሐዘኑ መግለጫ ሊያቀርብ ከበድር ዘመቻ በኋላ ወደ መካ ቀና ከዕብ ብን አልአስር ሲያገኙት ያው የሚቆጥሩት እነሱ የመካ ሰዎች ምን ዑለማኢ የሁድ ነው ከይሁዳዎች አዋቂ ያደርገው ነው የሚስሉት። ጥያቄ ያቀረቡለት አዲኑና አሐቡ ኢለይክ አም ዲኑ ሙሐመድ የኛ ዲን ነው ወይስ የሙሐመድ ዲን ነው አንተ ዘንድ? ይሁዳ አለ እውቀት አለ ይሁዳዎች የኪታብ ባለቤቶች ናቸው። የኛ ዲን ነው ወይስ የሙሐመድ ዲን ነው አንተ ዘንድ የተወደደው አሉት። እና አቡ ሱፊያን ያው የቀሩት እነሱ ናቸው። وأي الفريقين أهدى سبيلا ከሁለቱ ህብረቶች ከኛና ከሱ ማለታቸው ነው የቱ ቅኑን መንገድ የተመራ ነው። አንቱም አህዳኒ ሙሐመድ እናንተ ከሙሐመድ የተሻለ ቅኑ መንገድ ላይ ነው ያላችሁት አላቸው ለነዚህ ሙሽሪኮች። አለም ተራ الذين اوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا الله ينا يورد እነዛ መጽሐፍትን የተሰጣቸው ከመጽሐፍ ሆነ ድርሻ የተሰጣቸው ሰዎች አትመለከቱም እንዴ? በጣዖት እና በሲህር የሚያምኑ ለነዚህ አለቃዎች ደግሞ የሚሉ እዛ ድረስ ዘልቀው መካ ድረስ ይሉ እናንተ ከነሱ ትሻላላችሁ ብለው የሚናገሩትን አትመለከቱም እንዴ ብሎ አላሁ ሱብሓነሁ ወተዓላ ይህንን አያ አወረደ። فأغراهم على حرب المسلمين እዛ ደርሶ ሐዘኑን ከገለጸ በኋላ ሙስሊሞችን እንዲጋደሉ አነሳሳቸው። እኛ ከውስጥ እንተባበራለን፣ ከውስጥ እንረዳለን። እናንተ እዚህ ያላችሁ ኃይል ሰብስባችሁ ወደ መዲና ነው ተነሱዋል። ማነሳሳት ብቻ አይደለም وأنشد لهم في ذلك أبياتا የተወሰኑ የግጥም ቤቶችን ገጠመላቸው። ያው ጦርነት ላይ ግጥም ትልቅ ለጦር ማነሳሻ ግብአት ነው። ያማሙቃል። ለካ አይታችሁ ከሆነ አንዳንድ ሀገራዊ ጦሮች ላይ ይዘፈናል ስለ ጦርነቱ ሲታሰብ ጦርነቱ ሲቃረብ በዛ ዙሪያ ዘፋኞች ያጠነጥናሉ። ህዝብ ብድግ ብሎ እንዲነሳ ማለት ነው። ብድግ በል ተነስ ውጣ ዝመት ከዕብ ብን አልአስር በዚህ ልክ አነሳሳቸው። በጠየቁት ጥያቄ ምላሹ ምን ነበር? የቱ መንገድ ከኛና ከሙሐመድ ይሻላል ሲሉት وقال انتم اهدى منهم سبيلا እናንተ ከነሱ የተሻላችሁ ናችሁ አላቸው። ولم يعتبر بما حل ببني قينقاع በነዛ በይሁዳዎች ባሳለፈው ታሪክ እንደተመለከተው እነሱ ላይ የደረሰውን ነገር ግምት ውስጥ አላስገባም። በኑ ቀይኑቃዎች ምን ብለው ነበር? ትናንት እንዳየነው ያ ሙሐመድ እነዚህ ጦርነትን አሳምረው ማያውቁ ሰዎችን በድር ላይ ማሸነፍ እንዳያታልል እኛም ብትገጥመን ታቀን ነበር አሉ። ረሱል በጣም ታገሳቸው። ቃልን ላለማፍረስ ጠበቃቸው። ድንበር ተሻገሩ። ሰው እስኪገሉ ድረስ ደረሱ። ረሱል ሰለላሁ ዐለይሂ ወሰለም ቀን ጠብቆ ከቦ እርምጃ ወሰደባቸው። አጥራዓት የተባለ ቦታ አጥራዓት የተባለ ወደ ሻም
እንዲባረሩ ሆኑ። ይሄን እንኳን ከዓብ ብን አሽረፍ ቦታ አልሰጠውም። ቅርብ ጊዜ ሆኖ በጣም ተዳፈረ ከዓብ። كيف قتل كعب እንግዲህ አሁን አገዳደሉ ሊመጣ ነው። የከዓብ ብን አሽረፍ እንዴት ነው የተገደለው? ረሱል ሰለላሁ ዐለይሂ ወሰለም እቺን ብቻ ነበር የተነፈሱት። من لكعب بن الأشرف لكعب بن الأشرف ማን አለው? ማን ይወጣኛል? ማን ይወጣልኛል? ይሄን ሰው ያስቸጋሪ ሰው ነው። فإنه قد آذى الله ورسوله يسوع الله እና መልእክተኛውን አስቸግሯል። በጣም አዛ አድርጓል። ማን ነው ይበቃኛል? ማን ነው ይገላግለኛል? محمد بن سلمة أنا يا رسول الله أنا يا محمد أتحب أن أقتله؟ عند قال له تفلق له؟ قال نعم. هو رسول الله صلى الله عليه وسلم فأذن لي أن أقول له شيئا هيجي هنا نقرب بتشان له فكر لي مالته من دات تعال له مالته من دشوا له فكر لي. الحرب خدعة عندما تأكل طورنات مننا مشاور يكون راسه በዚህ እንዘምታለን ተብሎ በምዕራብ በምስራቅ ይከዳል። የዛሬ ወር መጣለን ተብሎ ዛሬ ግክር ይችላል። አዳሩ በዚህ ልክ ነው ጠላትን ማስተኛት። የሆነ ነገር እንደለው ግን ፍቀድልኝ። በዛ መሰረት ነው እርምጃ ወስድበታል። ሙሐመድ ኢብኑ ሰለማ ይሄን እርምጃ ሲወስድ አጋዦች ነበሩት። ረሱል ሰለላሁ ዐለይሂ ወሰለም የተወሰነ ሰው ሰጡት። فانتدب له محمد بن سلمة تزغاجلت وعباد بن بشر وابو نائلة والحارث بن اوس وابو عبس بن جبل وأميرهم للنزي سوت أمير تدرجوا دقمو يتشوم محمد بن مسلمة وراس أنا يا لو مالته. وقد استأذن النبي صلى الله عليه وسلم أن يقول شيئا. كعب جاء هيدوسي درس لكعب هنا مش هاول بتن يقدر عند التكم رسول صلى الله عليه وسلم أسفكر فأدينا له فكر له. إيه طور النزل. ثم أتى كعبا كعب قدي በሀብት ተከቦ ያለ ምሽግ ውስጥ ከፍ ያለ ምሽግ ውስጥ የሚኖር በተላም የሚኖር ሰው ነው። وكان من اجمل العرب ከአረቦች ውስጥ በጣም ውበት ያለው ሰው ነው። በኩራት የሚኖር በጉራ የሚኖር ሰው ነው። ሲስተም ፈጠረና ሌሎቹን ጓደኞቹን አቆሙ። አስቀድሞ ረሱል ሰለላሁ ዐለይሂ ወሰለም فشيعهم الى بقيع الغردق እስከ በቂያ ድረስ ሸኝቷቸው ረሱል ሰለላሁ ዐለይሂ ወሰለም انطلقوا على اسم الله اللهم اعينهم بالله سم تغازوا رسول الله صلى الله عليه وسلم دعاء አደረጉላቸው አገዛቸው ሸኝቷቸው ረሱል ተመለሱ። محمد بن مسلمة እንደገባ ምን አለው? ሰላምታ አቀረበለት። በኋላ ይሄ ሙሐመድ የሚባለው ሰው አደከመን እኮ አሰለቸን። አንዴ በዚህ ገንዘባችን እየጠየቀ ሰደቃ አምጡ እያለ ነው። ከበደን እኮ ዲኗል። ከዓብ በጣም ደስ አለው። ከዓብ ብን አሽረፍ ይሄን እድል አግኝቶ ከስር የሚቦረቡርለት አገኘ ማለት ነው። በሱ ሳቢ እሱ ከውጭ ሆኖ አሁን ምንም ማድረግ አይቻልም። ሰደቃ አምጡ ተብለናል። የሆነ ነገር አበድረኛለሁ ከእህል ወይ ከምግብ። እሺ ምን ታዘኛለህ? ከዓብ እሺ ችግር የለውም ግን ማሳዣው የሚሆነው አለ ከዓብ አርሂኑኒ ኒሳአኩም ሴቶቻችሁን አስይዙኛል። ሌሎችም ከኔ ሰዎች አሉ አለ ሴቶቻችሁን አስይዙ። كيف نرهنك وانت اجمل العرب محمد بن مسلمة አንተ ከአረቦች ሁሉ መልካም ቆንጆ ሆነ እንዴት ነው ሴቶቻችንን ምናስይዝ? ልታሻፍትብናል? በፍጹም አይሆንም። አርሂኑኒ አብናኩም እሺ ሚስቶቻችሁ ፍቃደኛ ካልሆናችሁ ልጆቻችሁን አስይዙኛል። ከዓብ በፍጹም ይሄም አይሆንም። ነገ ከነገ ወዲያ ልጆቻችን ሊሸማቀቁ ለአንድ አውሱቅ ወይም ለሁለት አውሱቅ ወይም ለ40 ኪሎ ወይም ለ50 ኪሎ እህል ተብለው የተያዙ ልጆች ልንባል በአረቦች መሃል ልጆቻችን አንገታቸውን ደፍተው ሊሄዱ ይሄ አይሆንም ማለት። በኋላ ላይ በመጨረሻ የጦር መሳሪያ ላይ እሱን በማስያዝ ይስማሙታል። ثم أتى كعبا وقال إن هذا الرجل إشارة إلى النبي صلى الله عليه وسلم ودى الرسول وما ملاكت مالتنا من هذا قد سألنا صدقة سمون تيقنا وإنا قد عنانا أي أوقعنا في المشقة والعناء يسو إنيان ችግር ውስጥ ጥሎናል። ከአቅማችን በላይ የሆነ ነገርን አስገድዶናል ሲለው فاستبشر كعب በጣም ደስ አለ። وقال أنا كعب والله لتملنه من አይታችሁ ገና ተሰለቹታላችሁ። كعب من አይታችሁ فاستقرضه محمد بن مسلمة طعاما
أو تمرا ويم مجب نجر ويم تمر نجر بدر طيقه واتفق معه كبوزو ويتبه على قدم النار الصارم تسمع على أنه يرهنه السلاح يطور مساريا دياسي زو مالته محمد بن مسلمة هنا ناغروت هيدا تسمعمتو أبو لا إله دغنو متى وجي قومو نبر راك بلو متى لتر توسنه قويت ادرغو مالته فصنع مثل ما صنع محمد بن مسلمة محمد بن مسلمة كسو ጋር ያደረገውን ቆይታ አይነት ነገር አደረገ እንዲህ ያደረገ ነው የሰውዬ ሚል ስሙ ታሰማ እሱ ከመጣ ጀምሮ በጣም ብዙ ነገር ተጎልተናል وجاء ابو نائلة መጣና ከአቡ ናኢላ ጋራ ከዓብ ብን አልአሽረፍ የጥቢ ወንድሙ ነው ዝምድናም ጭምራል فتحاور معه بمثل حوار محمد بن سلمة كمحمد بن مسلمة ጋር የተነጋገረውን ከሱም ጋር ተነጋገረ وقال له ابو نائلة إن معي أصحابا أن يبتشار لهم قادنيوشم قالوا على مثل رأيي بني عمد حاكت ليالو على الزاقة قال له نقر يالتمجاج أريد أن آتيك بهم يجي لما تعالوا هنا يجي لها ما تعالها له أبش أنت قل بدن بادرقه كالنسو قال لهم قنونين أتبك قادر فتبيعهم وتحسن إليه يتأيقه النقر تشت الله شوالله ولا النسو تصمر له حاله بايهون እኔ አንተ መጠየቅ መጥቼ የሙሐመድን ሰለላሁ ዐለይሂ ወሰለም ሚስጥር በዚህ ልክ መንገሬ ወቅቱልኝ በእኔ ደብቅልኝ ለማንም እንዳትናገራል فقبل ذلك منه الشهاده እነዚህ ሁሉ ተቀበለ እንግዲህ መጀመሪያ የቤተሰራቸውን አጠናቀዋል ከሱ ጋር ያላቸውን ግንኙነት በተወሰነ መልኩ አጥብቀዋል ሌላ ቀን ቢጠሩት እሺ ይላል በጨለማ መጡ بجلما يأكلولتنا أكدوا بمشت مت وفي الليلة 14 من شهر ربيع الأول كربيع الأول مالتنا بأسرارات تنيوكا وصوص تنيو أمة هجرة مالتنا جاءه المذكورون ومعهم السلاح أول يتكسناتهم يا محمد بن مسلم أبو الدنيو كن أبروت متوا فنادوه فقال طرت يا كعب بن الأشرف رجافوا كاوي متوا እሱ ከፍ ያለ የሆነ ምሽግ ላይ ነው የሚኖር ዛዙ ያለ ሌሎች ይሁዳዎችም አሉ ሲሰማ ድምጹን فقام لينزل ሊወርድ ብድቅ ብሎ ልብሱን ለብሶ ቆመ وكان في حصن ምሽግ ውስጥ ነበር በዛ ሰሞን አሉ كعب بن الأشرف وكان حديث عهد بعرس አዲስ ሙሽራ ነበር አግብቶ ነበር فقالت له زوجته ሚስቱ አለችው أين تخرج هذه الساعة በዚህ ሰዓት ወዴት ነው የምትወጣው ባልተለመደ ሰዓት አለችው ባልተለመደ ሰዓት ወዴት እየሄድክ ነው اسمع صوتا كانه يقطر منه الدم የሆነ ድምጽ ይሰማኛል ብልጭ ያለብኝ ከድምጹ ምን የሚፈስ ደም የሚፈስ የሆነ ድምጽ እየተሰማኝ ነው ማለትም ልትገደል ትችላለህ ነው ጥንቃቄ አድርግ በዚህ ሰዓት የሚወጣበት ሰዓት አይደለም አልፈቅድልህም አለችው ሙሽሪት فلم يبالي بقولها لنقرأ من بوتا لستو من آلات إنما هو أخي محمد بن مسلم يترعني كون دمي محمد بن مسلمان ورضيعي أبو نائلة أبرون يتبع أبو نائلة كون يترعني إن الكريم دموال إن الكريم لو دعي إلى طعنة الأجال يتكبر هنا سم بزي ماتا من شكرا لبت لا تورن قام بيوغوت يوتا يبن እሺ ነው የሚለው ታላል እነሱ ደግሞ ከኔ ጋር ቀራባ ያላቸው ቀርቤት ያላቸው ሰዎች ናቸው እነሱ እንግዲህ ደግሰውለታል ከዛ ምሽጉ ወረደ ወለማ ነዘላ ወርዶ ሲያገኛቸው ወራአ ሲላህ እጃቸው ላይ ሰይፍ ሲያይ ያው በሰይፍ እንለዋወጣለን ብለው ታላል ለሚስተንኪር ይሄን ሁኔታቸውን አላወገዘም እንዴት ሰይፍ ይዛችሁ መጣችሁ በይሳት አላለም ምክንያቱም መጀመሪያ ሰርተውበታል لما سبق بينهم وبينه من العهد በሱና በእነሱ መካከል ከዚህ በፊት ያለፈ ምን አለ ስምምነት አለ በጦር መሳሪያቸው እሱን አስይዘው እህል እንደሚሰጣቸው እህል ሰጥቷቸው እዛ የተጠየቁትን መልእክተኛው አለይሂ ሰላቱ ወሰለም ዘንድ ተጠይቀናል ያሉትን የሚከፍሉበት ነገር ላይ እንደሚደርሱ ያለፈ ነገር ስላለ ሰይፉን ሲያይ ምንም አልተጠራጠራቸው አሁን እንግዲህ የዘገዱትን ዘዴ ሊሰሩበት ያስማሙታል واخذوا يمشون يتنهزوا አንድ ባንድ ይየሩ ራቅራቅ ይያሉ ለሽንት ወጣ ማለት ጀመሩ ተከተላቸው አቡ ናኢላ
በዚህ መሃል ምን አለው ለካዕብ ብን አሽረፍ ومدح أبو نائلة رائحة عطره ሽቶን ሽታ ማለት ነው አደነቀለት ምን አይነት ሽቶ ነው የተቀባው ሽቶ በጣም ማራኪ ነው ብራንድ ሽቶ ነው የተቀባው ሽቶ በጣም ገራሚ ነው ሌላ ሽቶ ነው ማዕዛው አለ ما أجمل رائحتك ሽቶን ምን ያማራ አደረገው ምን አለው كعب بن الأشرف عندي أعطر نساء العرب أنا يزل كسكتوች ሁሉ ማዕዛዋ ሽታዋ ያማረች ሴት እኮ ነው ያለችው ተቀልዳለን ያ كعب بن الأشرف ታዲያ አቡ ናኢላ واستأذن ليشم رأسه ይሄን ሽቶማ ዝም ብዬ አልፈው እስቲ አንዴ ፍቀድልኝና ግንባርህን አካባቢ መጥቼ ላሽታው አለው ልብስህን ማረደም እኮ እዚህ ጭንቅላት አካባቢ መጥቼ ላሽታው فأذن له في زهو وخيلاء ሲፈቅድለት ደግሞ ዝም ብሎ አይደለም የፈቀደለት በጣም በኩራት ላይ በጉራ ላይ ሆኖ አረና ምን ችግር አለው ይሄን ሽቶ ምናምን ይያለ በጣም እየጎረረ ተጠጋለት فشمه ابو نائل አሸተተለት وادخل فيه يده እጁንም አስገባ ጸጉሮች ውስጥ ከዛ ከጁ ወሰደና واشم اصحابه ሊያዘናጋው አብሮት ያሉ ጓደኞቹና መሐመድ ኢብኑ መስለማ እና አባድ ሌሎችንም አሸተታቸው ይሄ ሽቶ አያችሁት አይለይ በጣም የሚያውል እኮ አላቸው ثم استأذنه ثانيا ለሁለተኛ ጊዜ አሁንም አስፈቀደ እሽቶ ሊለየኝ ፈልገው ሽታል ይለያል ማዕዛው ስለዚህ በቀላሉ ይሄንም አንላደቅም ባለ አሁንም አንድ ጊዜ ፍቀድልኛል وفعل مثل ما فعل በመጀመሪያው እንደሰራው ሰራ ጎንበስ አለለት ወስዶም ለጓደኞቹ አሸተተ ثم ثالثا ايضا ለሶስተኛ ጊዜ አሁንም ጠየቀው ኢذን ያለ ፍቀድልኛ አሁንም ማለት ሽቶ እንዲለየኝ አልፈልግም ሽታው በጣም ይለያል አለ فلما استمكن من رأسه في المرة الثالثة ሶስተኛው ላይ ከጭንቅላቱ ሲመቻች በደንብ ሲያስጎነብሰው ማለት ነው قال ናቸው ለጓደኞቹ ሰይፍ ይዘው دونكم عدو الله اضربوا عدو الله بلوا فاختلفت عليه الأسياف دون جدوى يا لمن الليونت سيفوች ተፈራረቁበት ወዲያው فوضع ابن مسلمة محمد بن مسلمة اسكمتበት معوالا في ثنته مكمجው አካባቢ መዶሻ وتحامل عليه حتى بلغ العالم ጫና ነው ያንን ከባድ የሆነ መዶሻ ማለት ነው እስከታችኛው ክፍሉ ማለት ነው فصاح صيحة كعب بن الأشرف ከባድ የሆነ ጩኸትን አሰማ أفزعت من حوله ሲጮህ ማለት ነው ዙሪያ ያለው ሰው ያስደነገጠ የሆነ መጮህን ነው وسقط قتيلا የሞተ ሆኖ ወደቀ ይሄኔ በጣም ሲጮህ ይሁዳዎች እዛ አካባቢ መሽገው ያሉት ሌሎች ቤታቸው ላይ ያሉት ማለት ነው ተነሱ ووقدت النيران على الحصون ምሽጉ ላይ እሳት አቀጣጠሉ ምን እንደተፈጠረ ሊያዩ በየምሽጉ እሳት ተቀጣጠለ ነገር ግን لكن رجع المسلمون بسلام ምንም ሳይደርስባቸው ይሁዳ መንደር ላይ ሄደው ሙስሊሞች በሰላም ተመለሱ وقد خمدت نار الفتنه የፈተና እሳት ተደፈነች የሰው በጣም አስቸጋሪ ሰው ነበር التي طالما اقلقت المسلمين ሙስሊሞችን በጣም አስግታ አስፈርታ የነበረችው እሳት በዚህ መልኩ ጠፋች መሐመድ ኢብኑ መስለማ ጓደኞቹ ጋር ሄና አድርጎ ከነሱ ውስጥ አንድ ሰው ተጎድቶ ነበር الحارث بن اوس የተባለ እሱን ተሸክመው በቂዕ الغردق አልፈው تكبير ايام الرسول صلى الله عليه وسلم ተመለከታቸው فعرف انهم قد قتلوه ينسوا من قدوت يا الله ملكني عليه الصلاه والسلام اوك يكبرون يقبط فكبر رسول الله صلى الله عليه وسلم يا الله ملكني تكبيرا فقال سيالين واجب من قالوا يا الله ملكني افلحت الوجوه في توج نزع والطوال ووجهك يا رسول الله قالوا الرسول محمد يا انت في يا الله ملكني نزع والطوال እንግዲህ እነዚያ ሊያሳድዱም ሆነ ሊበቀሉ አልሞከሩ በጣም አስደነገጣቸው ዋናቸው መሪያቸው ከዕብ ብን አልአሽረፍ የተገደሉ ምንም ሊናገሩ ሊከተሉ ጉዳዩ ሊያጤኑ ሁሉ አልሞከሩ وكملت افاعي اليهود يهودا እባቦች ማለት ነው ሰከሩ في اجحالهم እዚያው መኖሪያ ቤታቸው ላይ ማለት
ተደብቀው ቁጭ ተዋርደው لفترة من الزمان لتوسنا ጊዜና ዘመን ከዚህ በፊት ከረሱል ሰለላሁ ዐለይሂ ወሰለም ጋራ የገቡትን ቃል ኪዳን እንደሚጠብቁ ይፋ ማድረግ ጀመሩ እንደው አለኛ በቃል ኪዳናችን ላይ ነው አሉ ሙስሊሞች በዚህ ልክ ኃይል አገኙ ረሱል ሰለላሁ ዐለይሂ ወሰለም ተከበሩ ሰሃቦችም ልክ እንደዚያ ሰሪየቱ القردة ቅርዳ የምትባለዋ ሰሪያ ይህ ክስተት ወይም ደግሞ ሰሪያ ረሱል ሰለላሁ ዐለይሂ ወሰለም ዘይድ ብን ሐሪታ የላኩበት ሶፍዋን ኢብኑ ኡመያ እንግዲህ የመካ ትሬድ የንግድ ቅፍለት መንገድ ተዘግቶባታል እንደከዚህ ቀደሙ በመዲና ላይ ከበድር ዘመቻ በኋላ በቀላሉ ማለፍ አይችሉም ታዲያ አቅጣጫ አስተው በኢራቅ በኩል አድርገው ወደ ሻም ደርሰው ንግድ ፈጽመው ለመመለስ አሰቡ መረጃው ረሱል ሰለላሁ ዐለይሂ ወሰለም ጋር ሲደርስ የተወሰኑ ሰዎችን ከዘይድ ብን ሐሪታ ጋር ዝቆላው አላመለጡ ተይዘው በተለይ ንብረቶቻቸው ተወስደው ገኒማ ተደርገዋል وفي جمادى الآخرة የመጨረሻው ጁማዳ ላይ ማለት ነው ወር ላይ ሶስተኛው ዓመት ላይ أرسلت قريش عيرا لهم إلى الشام قريشዎች ራሳቸውን ክፍለት ወደ ሻም ላኩ عن طريق العراق በኢራቅ መንገድ በኩል لتخترق نجدا إلى الشام ከዚያ በኋላ በኢራቅ አድርጋ መንገድን እንድትሰለጥቅ ማለት ነው መንገድን እንድታቋርጥ ولا تمر بقرب المدينة بمدينة أقرابها ደግሞ እንዳታልፍ አድርገው ወደዛ ሄዱ وكان يقودها صفوان بن أمية ይሄንን የንግድ ትሬድ የሚመራው صفوان ነበር صفوان ابن أمية ትናንት በተወሰነ መልኩ ከዑመይር ኢብኑ ወህብ ጋር የተመሳጠሩትን ካዕባ ላይ እንዴት አላሁ Subhanahu Wa Ta'ala እንዳጋለጣቸውና ጓደኛው ዑመይር እንዴት እንደሰለመ ተመልክተናል صفوان ነበር የሚመራው وعلم بذلك رسول الله صلى الله عليه وسلم ورسول مرجع ودرس أوكا فأرسل زيد بن حارثة في 100 راكب كمتو قال بقار زيد بن حارثة الرسول صلى الله عليه وسلم لاكو هذا زيد درسنا فدهمها زيد أتكى دمسس وهي تنزل على ماء في نجد كوابلا يبالوها لا رفت سكمته يسمى بقردة تبلغ من السيموتة فاستولى على العير بكل ما فيه كفلتوا على يالون كل نبرت تقطعتر وفر رجال العير بأجمعهم يكفلتوا سويت كلاتهم ششوا وأسير الدليل الناس كثير في ميابوت ولا شام لميه بمدينة بتشانه من قد مياملاكت سو قطروا نبر بزاقي إيه من قد عملاكات قد تاجر وسير الدليل فرات بن حيان البال تيزو مدينة كمان تعبوا لكن فأسلم سلمنا تقبل وقدرت الغنيمة ب100,000 هي تازو يا نقد نبرت معناته ሲገመት ወደ 100,000 አካባቢ ሆኗል ይህ ገኒማ ረሱል ሰለላሁ ዐለይሂ ወሰለም ኹሙሱን ካነሱ በኋላ አንድ አምስተኛው ካነሱና ከወሰዱበት በኋላ የተቀረውን በዘማቾች መካከል ለዘመቱት ሰዎች ብቻ አከፋፍለዋል ይህ ኃይል የመካ ሙሽሪኮችን ከበድር በኋላ ሌላ ህመም ሆኖባቸው وكانت اوجع ضربه اصمم مت ነበር تلقتها قريش አጋጠማት بعد غزوه بدر ከበድር ዘመቻ በኋላ ሌላ ለቁረይሽ ምት ነበር ቀጣይ የምናየው غزوه احد የኡሁድ ዘመቻ ይሆናል ማለት ነው የኡሁድ ዘመቻ ልክ እንደ በድር ዘመቻ ሰፋ ያለና በዘመቻው ውስጥ የተለያዩ ክስተቶች የተከሰቱበት ረሱል ሰለላሁ ዐለይሂ ወሰለም በቂ የሆነ ዝግጅት ሳያደርጉ የመካ ሰዎች ለበርካታ ጊዜያት እየተዘጋጁበት ቆይተዋል በበድር የተገደሉባቸው ሰዎችን ለመበቀል ብዙ እያሰሩ ብዙ ሀብት እያፈሰሱ ቆይተዋል ሁሉንም አነሳስተዋል ቁጥራቸውን ለማብዛት በድር ላይ እንዳነሳነው ቁጥራቸው ወደ 1300 ገደማ ነበር ኡሁድ ላይ ግን ወደ 3000 አድጓል ረሱል ሰለላሁ ዐለይሂ ወሰለም ኡሁድ ላይ ከመዲና ይዘው የመጡት 1000 አካባቢ ነበር ከ1300 ወደ ኋላ ፈትፏል የአብዱላህ ኢብኑ ኡበይ ኢብኑ ሰሉል ጀማዓ ማለት ነው የሙናፊቆች ህብረት 700 ቀርቷል 700 ለ3000
ይህም ብቻ አይደለም የመካ ሰዎች ሙሉ ለእያንዳንዱ ሰው ግመል አላቸው ወደ 700 የሚደርስ የጦር ልብስ ይዘዋል በዚህ ላይ ድግሱን ሲደግሱ የነበሩ ዋና በተለይ የሐዘኑ ባለቤቶች የሆኑ ልክ እንደ ኢክሪማ ብን አቢ ጀህል ተገሏል ኢክሪማ አባቱ ስለሞተበት በጣም ሲያነሳሳ ነበር وكذلك صفوان بن أمية وقد قتل أبوه وأخوه أباته وندمهم تقلبت نبر بدر እያነሳሱ እና አቡ ሱፊያን የበድር ዘመቻ የተከሰተው ረሱል ሰለላሁ ዐለይሂ ወሰለም ወደ በድር መጥተው ፊት ለፊት ለመጋጠም አልነበረም አቡ ሱፊያን ከሻም ይዞት የመጣውን ቅፍለት መንገድ ላይ ለማደናቀፍ ባሰቡበት አቡ ሱፊያን ወደ መካ ደብዳቤ ልኮ ነው እነሱ ተጠናክረው ወደዚህ የመጡት አቡ ሱፊያን ያንን ቅፍለት አስመልጦ ነበር እነዚህ ሁሉ በግብይት መስክ ላይ አንድ ሰው ወደ ሻም ተንቀሳቅሶ አንድን ትሬድ ይዞ ሲመለስ ለተለያዩ የመካ ባለሀብቶች ነው ንብረትነቱ ታዲያ የዚህ ቅፍለት ባለ ንብረቶች እንደሌላው ጊዜ ንብረታችሁን መካ ውስጥ ወስዳችሁ አሸጡ ማለት አቡ ሱፊያን ይሄንን ገንዘብ ለምንድን ነው የምናውለው ለበቀል ነው የምናውለው ይሄንን ገንዘብ ይሄን ንብረት ሽጠን ሙሐመድን ሰለላሁ ዐለይሂ ወሰለም ምን ዋጋዋል አቡ ሱፊያን ይሄ እንዴት አያሳስባችሁ ይሄ እንዴት አያስጨንቃችሁ ታላላቆቻችንን አተናል ታላላቆቻችን ሞተው ብቻችንን ቀርተናል ስለዚህ ይሄ ገንዘብ ለዛ ነው የሚውለዋል እሺ አሉት አላህ ምን አለ فأنزل الله إن الذين كفروا ينفقون أموالهم ليصدوا عن سبيل الله እነዛ የካዱ ሰዎች ገንዘባቸውን ወጪ ያደርጋሉ ይሰጣሉ አላህ Subhanahu Wa Ta'ala ለምን ሰዎችን ከአላህ መንገድ ለመክታት فسينفقونه ያወጣሉ ገንዘባቸው ثم تكون عليهم حسرة የገንዘብ ግን ተመልሶ በራሳቸው ላይ ጽናት ነው የሚሆነው ثم يغلبون ከዛም ይሸነፋሉ ይሄ ዛሬም ድረስ ያለ የተለያዩ የእምነት ባለቤቶች እስልምና ለመክታት ገንዘብን ሀብትን ያላቸውን መዋዕለ ንዋይ ያፈሳሉ በየአቅጣጫው ሰዎችን እስልምና ለማስደገፍ ከእስልምና ለማስወጣት ግን እነሱ ባሰቡት ልክ ነገሩ አይሄድም غزوة أحد بينما كانت قريش تستعد للانتقام من المسلمين قريش مدينة درسا مسلموችን ለመበቀል እየተዘጋጀች ባለችበት በዚያ መሃል بما أصيبت به في غزوة بدر በበድር ዘመቻ ባገኛት ጥቃት መዲና ድረስ ዘልቃ የተዘጋጀችበት ባለችበት መሃል إذا بهم يتلقون ضربة أخرى በድንገት ባንድ ምትተመቱ في القردة በተመተባለው ቦታ ላይ ማለት ነው ቀደም ባነሳል ተመተው ታዲያ فازدادوا بها غضبا على غضب ቁጣን ጨመሩ በጣም ተናደዱ فأسرعوا في الاستعداد በዝግጅት ላይ በጣም መቻኮል ጀመሩ وفتحوا باب التطوع የፍላጎትን በር በጣም ከፈቱ وحشدوا الأحابيش أحباش ማነው ሐበሻዎችንም አነሳሱ የተለያዩ ጎሳዎችን ጨማሙ وخصصوا الشعراء ገጣሚዎችንም ለዩ በጦርነቱ ላይ ስምሪት ሲሰጥ ገጣሚዎችን ለብቻቸው ለዩ ለምን للإغراء والتحرير ለማነቃቃትና ለማነሳሳት ግጥም ቅድም እንዳለ የራሱ ሆነ ለጦርነት ቦታ አለው ግባት አለው ስለዚህ ገጣሚዎችን በአንድ አቅጣጫ ለዩ እና ለዛ ሲያሰናዱ የተለያዩ መድረኮችን ሲያስሩ የተለያዩ መድረኮችን ሲያዘጋጁ ሲያነቃቁ ከረሙ حتى تجهز جيش سراويت እስኪዘጋጅ ደረሰ قوامه ግምቱ 3000 مقاتل ወደ 3000 የሚደርስ ወታደር جيش عرمرم ከባድ የሆነ ወታደር አዘጋጁ في 3000 بعير ወደ 3000 የሚደርስ ግመል و200 فرس ወደ 200 የሚደርሱ ፈረሶች و700 درع ወደ 700 የሚደርሱ ደግሞ የጦር አልባሳትን አዘጋጁ ومعه ከዚህ ሰራዊት ጋር ደግሞ አሉ عدد من النسوة ከሴቶች ደግሞ የተወሰኑ አሉ ለምንድን ነው እነዚህ ሴቶች የተከተሏቸው ከተባለ للتحرير ለማነሳሳት ነው እነሱ ከኋላ ሆነ ባሎቻቸው አንተ ፈሪ ይያሉ ወዴት ነው የምትሸሸው የት ነው የምታመልጠው ይሉዛ ቦታ ላይ ደርሰው ማለት ብትሸሽ እንኳን እኛንም ታስጨርሳለህ በደንብ ተጋደል ለማለት ሄዱ
ይህ ምንን ያሳያል? ብቻውን ሲሄድና ቤተሰቡን ይዞ ሲሄድ አንድ ወታደር ይለያያል። ቢሸሽ ብቻውን ሆኖ ቢደረስበትም ብቻውን ነው የሚደመሰሰው። ቤተሰቡን ይዞ ከሄደ ግን ከሸሸ ጦርነቱ ላይ ድል ካላመጣ ከነሙሉ ቤተሰቡ ነው የሚያልቀው። ይሄንንም በማየት ይዘው ተንቀሳቀሱ። ወበث روح البسالة የጀግንነትን መንፈስ ለመዝራት ብለው ማለት ሴቶችን والحماس ለመቀስቀስ وكان قائده العام ዋና መሪው በዚህ በኡሁድ ዘመቻ ላይ በሙሽሪኮች በኩል አባ ሱፊያን ነበር። وحامل لوائه የዚህ ጦር ባንዲራ በሙሽሪኮች በኩል ተሸካሚና አንጠልጣይ ደግሞ አብጣሉ በኒ አብድዳር የአብድዳር ጀግኖች ነበሩ ተመልምለው። በኒ አብድዳር እነዚህ ወጣቶች ባንዲራቸውን በተገቢው መልኩ ሳይዙ በድር ላይ አስፈልተዋቸው፣ ዛሬ ግን በጣም ተቆጥተዋቸው በእናንተም ክፍተት ጭምር ነው በድር ላይ ተሸነፍነው ብለው አነሳሷቸው። ታዲያ የአቢ ሱፊያን ወታደር እንቅስቃሴ ወደ መዲና ሊጀምር ነው። ተሐረከ هذا الجيش في غيظه وغضبه ቁጭትና ቁጣው ላይ ሆኖ ይህ ሰራዊት ተንቀሳቀሰ። حتى بلغ الى ضواحي المدينه የመዲና ዙሪያ ላይ እስኪደርስ ድረስ والقى رحله في ميدان فسيح ሰፊ በሆነ ሜዳ ላይ ተሸክሞ የመጣውን ንብረት የጦርም ንብረት እዛ አስቀመጠ። على شفير وادي قنات وادي قنات የሚባል ጉድጓድ ጫፍ ላይ قريبا من جبل عينين وأحد كأحد ترارانا كعينين ከሚባለው ተራራ አቅራቢያ ይህ የሆነው وذلك يوم الجمعة የጁማዓት ነበር። السادس من شهر شوال ከሸዋል ወር በ6ኛው ቀን 3ኛው ዓመት ላይ ነበር የሆነው። ረሱል ሰለላሁ ዐለይሂ ወሰለም ከመካ ነቅለው መዲና እስኪደርሱ ድረስ በተወሰነ መልኩ መረጃ አልመጣም። ይሁንና አባስ የረሱል ሰለላሁ ዐለይሂ ወሰለም አጎት መስለሙን ደብቆ ኖሯል። ለረሱል ሰለላሁ ዐለይሂ ወሰለም ቀጭን ደብዳቤ ስለ ጦርነቱ ይዘት ስትራቴጂ የሚያስረዳ ደብዳቤ ላከላቸው ወደ መዲና። ረሱል ሰለላሁ ዐለይሂ ወሰለም ቁባ መስጂድ ቁባ አቅራቢያ ነበሩ። ደብዳቤው ሲደርሳቸው قرأ الرسالة على النبي صلى الله عليه وسلم أبي بن كعب ይህን ደብዳቤ ገልጦ አነበበላቸው። فأمره بالكتمان ለማንም እንዳትናገረው ረሱል ሰለላሁ ዐለይሂ ወሰለም ይሄ መረጃ ረሱል ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ወደ መዲና ዘልቀዋል፣ ዙሪያውን ከበዋል። እዛ አካባቢ ነው ያሉት። ስለዚህ የተወሰነ ወታደራዊ ጠባቂዎች ረሱል ሰለላሁ ዐለይሂ ወሰለም መዲናን ዙሪያ ከበው እንዲጠብቁ ቀጭን ትእዛዝ ሰጡ። ونقل الخبر إلى رسول الله صلى الله عليه وسلم مرجع ولا رسول درس قبل نزول الجيش بنحو أسبوع وتادروا يمكة وتادر مدينة سايدرس زاكا وبساي سفر كسامنت أقراب يا بفيت مالته هذا رسول فشكل دوريات عسكرية وتادر يهون روندوجن رسول صلى الله عليه وسلم كرس تصدر تحسبا للطوارئ دنقت من متأنقر كمتان لما كلاكل بمصر وحفظا للمدينة مدينة لما متبك. فلما وصل الجيش استشار المسلمين رسول صلى الله عليه وسلم صحابه تشاچون لك بدر زمቻ ላይ ሰብስበው ጠላት ሲመጣና ሊጋጠሙ ሲሉ እንዳማከሩ አሁን ሊያማክሯቸው ምን ይሻላል ይሉ بدر ላይ የተናል. فقام أبو بكر فأحسن وأبو بكر فتكلم وأحسن وقام المقداد እነዚህ ሁሉ ተነስተው ጥሩ የሆነ ንግግር በውይይቱ ላይ ተናግረው ተቀምጠው። ይሁንና አቢ ሱፊያን የነዳቸው ካሉ እንስቶች ውስጥ ሂንድ ቢንት ዑትባ ትገኛለች። وقد قتل ابوها في البدر بدر ላይ አባቷ ተገሏል። በጣም ተናዳለች። አቡዋ የሚባል ቦታ ስትደርስ ለአቢ ሱፊያንና ለሰራዊቱ አንድ ሐሳብ አቀረበች። አቡዋ ማለት የረሱል ሰለላሁ ዐለይሂ ወሰለም እናት የተቀበሩበት ቦታ ነው። ረሱልን ሰለላሁ ዐለይሂ ወሰለም በጣም ለመበቀል አስባለች። የእናቱን ቀብር ቆፍረን እናውጣለች። ይሄንን እናደርጋለች። እምቢ አላት። ይሄ ሌላ ነገር ሊፈጥር ይችላል፣ ሌሎችም ሰዎች በዚህ ጉዳይ ላይ ሊነሳሱ ይችላሉ ብለው በር ዘጉባት። فلما وصل الجيش ሰራዊቱ ሲደርስ استشار المسلمين حول خطة الدفاع እንዴት እንደሚከላከሉ ያውጡ። ወታደሩ ወደዚህ መጥቷል። ስለዚህ የመከላከል
ስትራቴጂን ነው የሚጠቀሙትና እንዴት ነው የምንከላከለው የሚለውን ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን አማከሩ وكان رأيه صلى الله عليه وسلم يا رسول حساب بزي طورنت ላይ ነበረው أن يتحصن المسلمون بالمدينة ሙስሊሞች መዲና ላይ እንደ ምሽግ ሰርተው እንዲከላከሉ ነበር فيقاتل الرجال على أفواه الأزفة ጫፍ ላይ አካባቢ ሆነው ወጣ ሳይሉ ብዙም ወንዶች በዛ መልኩ እንዲጋደሉና والنساء من فوق البيوت ከታችኛው የቤቱ ክፍል ሳይሆን አረቦች በድሮ ዘመን ቤታቸውን በተለያዩ ሸክላዎች በተለያዩ ድንጋዮች ፎቅም ጭምር ይሰሩለት ነበርና ሴቶች ከላይ እንዲሆኑ እዛው እንዲቀመጡ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ፈለገ ይሄን ሲፈልግ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ሙስሊም ነው ብሎ ሰልሞ ቁጭ ብሎ አልከሰም ووافقه رأس المنافقين የሙናፊቅ መሪ የሆነው ገጠማቸው አብዱላህ ኢብኑ ኡበይ በሐሳባቸው ተስማሙ ይሄ ምርጥ ሐሳብ ነው አለ ይሄ እዚህ ሆነን መዋጋታችን ቤታችን ሆነን በጣም ይሄ አዋጭ ነው ይሄ የጦርነቱን አካሄድ አቅጣጫ ስትራቴጂ ለሙስሊሞች ይጠቅማል ብሎ አይቶበት እኮ አይደለም ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር የገጠመው በሐሳብ አቤቱ ሊቀመጥ ማንም ያየው ምንም አይነት ጉዳት እንዳይደርስበት በማሰብ ነው وكأنه قصد الجلوس في البيت دون أن يتهم منهم سيترتر أبيت مكامة فلقون ولكن تحمس شباب الأنصار بتقام تحمس وسقبوا حماس وسقبوا انديت هذا الزين ما وصلنا نواقع في اللفتنا من الدول يا رسول الله النزي ببزات بدر لا يعملتاቸው ናቸው كنا نتمنى هذا اليوم ልታስፈልጠን ነው እንደኛ ይሄ ቀን እኮ በጣም ምንመኘው የነበረ ቀን ነው اخرج الى اعدائنا ولا ጠላታችን ይዘን ውጣ ይሄ አይሆንም አሉ وقال حمزة لا اطعم طعاما والذي انزل عليك الكتاب بالحق መጽሐፍን በሐቅ ባንተ ላይ ባወረደው ጌታ አምናለሁ لا اطعم طعاما حتى اجالدهم بسيفي خارج المدينه ወጣብዬ በሰይፌ እስከጋደላቸው ድረስ ምግብ አልበላም ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሐሳብ አቅርበው ወደ ቤታቸው ገቡ ይሄ የሆነው ረሱል ሰለላሁ ዐለይሂ ወሰለም ጁምዓን ካሰገዱ በኋላ ነበር ولكن تحمس الشباب شبابዎች ሐማስ ያዛቸው وألحوا على المجادلة بالسيوف بسيف بمتاقل لي شكاوا في مكان مكشوف قلت على ميدان يوتو يمن بيت فقبل رأيهم كبوزة تقلبوا هذا رسول صلى الله عليه وسلم ينسوا رأي حساب تكبر وطعنا الله ملكتين ينقري وقسم الجيش إلى 3 كتائب وتادرون يعلم وتادر ورسوست برقيد كفل يا الله ملكتين ورسوست كفلة دور كفل عندنا يمهاجروج عندنا ያውሶች አንደኛው የኸዝረጆች ያደረገ كتيبة للمهاجرين ለሙሃጅሮች አንድ ብርጌድ وحمل لواءها የሙሃጅሮችን ባንዲራ ተሸከመ ሙሳዕብ ኢብኑ ዑመይር واخرى ሌላኛው ደግሞ ለአውሶች አደረገ وحمل لواءها أسيد بن حضير ባንዲራው የሚሸከመው أسيد بن حضير አደረገ وثالثة ሶስተኛው ደግሞ ለኸዝረጅ መደበ ሶስተኛው ብርጌድ وحمل لواءها ያንን ሰራዊት መምራት ባንዲራውን ያዘ الحباب ابن المنذر رسول صلى الله عليه وسلم ዙሁር ላይ ነበር የቀደሙን ቤታቸው ሆነው እንዲዋጉ ያዘዙት አብዱላህ ኢብኑ ኡበይና ጓደኞቹ ተደስተዋል ይሄ ምርጥ ሐሳብ ነው ብለው ሄደዋል በኋላ ረሱል ሰለላሁ ዐለይሂ ወሰለም አስር ላይ ሰግደው ወደ ቤት ገብተው ሙሉ ልብሳቸውን የጦር ልብሳቸውን ለብሰው ወጡ አንሳሮች ያ ረሱላህ ما كان لنا ان نخالفك አንተ ልንጻረንህ አይገባም ነበር ቤታችሁ ሆናችሁ ተዋጉ ብለህ ነበር እሺ ማለት ነበርብን ረሱል ምን አሏቸው ما ينبغي لنبي اذا لبس درعه ان يضعها حتى يحكم الله بينه وبين عدوه ለአንድ ነብይ አይገባም የጦር ልብሱን ከለበሰ በኋላ ሊያውቅ በጠላቱና በሱ መሃል አላህ Subhanahu Wa Ta'ala እስኪፈር ድረስ ስለዚህ አንዴ ለብሻለሁ እንይደው ረሱል ሰለላሁ ዐለይሂ ወሰለም እንውጣሉ تنقسقسوا واتجه بعد صلاة العصر كصلاة بها رسوله إلى جبل أحد ودهود فلما بلغ موضع شيخين من بال بوتا لا يسدرسوا استعرض الجيش سراويت تملكتوا قربالوا ወደ ሰራዊቱ ይሄኔ ህፃናቶችን አዩና ረሱል ሰለላሁ ዐለይሂ ወሰለም ፈረደ ሲጋር ህፃናቶችን ተመለሷል እድሜያቸው አልደረሰም ከዚያ ውስጥ አብዱላህ ኢብኑ ዑመር وأسامة بن زيد وأبو سعيد الخدري መለሷቸው
وأجاز رافع بن خديج رافع بن خديج የተባለውን ሰሃባ አበቁት አንተ መሄድ ትችላለህ አሉት ይሄም እንዴት ነው ቀስት የምትወረው ሲወርውር ብለው ካዩትና ቀስትን አወራወር ካሳመረ በኋላ ነው የፈቀዱለት على صغره ትንሽ ሆኖ ማለት ነው ትንሽ ነው መሆን ላይ لانه كان ماهرا في رمي السهام ቀስት መወርወር ላይ በጣም ያሳምር ስለነበረ ነው ለሱ ሲፈቀድለት ሰሙረት ብን ጁንዱብ እንዲህ አለ አላ ቋሚኑ ለሱ እንዴት ይፈቀድለታል እኔ ከሱ የተሻልኩ ጠንካራ ነኝ አና አስራዑ እነዚህ ጻናት እንግዲህ በአላህ መንገድ ላይ ራሳቸው ሊሰው የተሽከላደሙ ልጆች ናቸው ተብለው ረሱል ሰለላሁ ዐለይሂ ወሰለም እየመለሷቸው ማለት አትበቁም አትሆኑም እያሏቸው አና አስራዑ ብንተጋገል እንኳን ትግል ብንፈጥር እኔ እኮ ነኝ ያ ረሱላህ ይሄን ልጅ ምጥለው እርሱን ያበቁታል እርሱን ይመርጡታል እኔ እያለሁኝ እሺ ሁና ሁለታችሁ እኔ እያየሁ አንዳችሁ ሌላኛው ይጣል ይዋጣላችሁ ረሱል ሰለላሁ ዐለይሂ ወሰለም فأمرهما بالمصارعة طلعوا من النسات رسول صلى الله عليه وسلم عززاته هي فصرع سمورة رافعا يا يتفكر لتن رافع قال فأجازه أيضا السلم نابل رسول صلى الله عليه وسلم يازد وفي موضع الشيخين من باربوت عليه رسول صلى الله عليه وسلم وداعوا كتفا سيقبوا صلى المغرب والعشاء مغربا النائشاء سجر ثم بات هناك الزاوب تادر وعين 50 رجلا لحراسة المعسكر ወደ 50 የሚደርሱ ወታደሮች ለዩ ረሱል ሰለላሁ ዐለይሂ ወሰለም ወታደሩን ሙሉ ለሙሉ ሲተኛ እንዲጠብቅ ይህ ወታደር በኋላ የምንመለከተው ነው ረሱል ሰለላሁ ዐለይሂ ወሰለም አሁን ተራራ ላይ አስቀምጧቸው እንዳትነቃነቁ ያሏቸው ናቸው እንዳትነቃነቁ ምንም አይነት እንቅስቃሴ እንዳታደርጉ ከኋላ ያለው ጠላት የሚመጣውን ጠብቁ ብለዋል فلما كان في آخر الليل يلبث مجرش عليه سيقرب ارتحل قبل الفجر كفجر بفيت رسول صلى الله عليه وسلم كادر بوتا تنكسنا فجر فصلها بالشوط شوط متبال بوتا لا سجدات وهناك زي بوتا ينبر تمرد عبد الله بن أبي عمزة فرجع مع 300 من أصحابه كبال دربوجو ولا 300 يومتون كان دشو كان نسو تملس ثلث الجيش ማለት የሰራዊቱ ሲሶ አንድ ሶስተኛው ይዞ ገምሶ ሄደ እኛ ለሱ ነው እንደምንጋደለው እኛ ምን አገብቶን እዚህ ደማችን እናፈሳለን ብሎ ይዞ ሄደ وصرى لاجل ذلك الضعف والاضطراب በዚህ ላይ እንግዲህ ሙስሊሞች መሃል መዳከምና የተወሰነ መንገጫገጭ ተፈጠረ በተለይ في بني سلمዎች وبني حارثه ላይ እኛ ምን እንመለሳለን አሉ በኒ ሰለሞችና በኒ حارثዎች وكادتا ترجعان لملسوا النزيم قربوا ولكن ثبتهم الله نجرنا الله بتنافسوا نجر أصنعቸው عبد الله بن أبي بسروا نجر النزين أصنعቸው إذ هم الطائفتان منكم أن تفشلا والله وليهما ሁለቱ ጣይፋዎች ለመመለስ ባሰቡ ጊዜና ሊመለሱ ተተው الله ግን እዚያ ቦታ ላይ አጸናቸው وكان اولا مجموع عدد المسلمين 1000 كمدينه سنسو مجمريا ላይ የሙስሊሞች ቁጥር ብዛት ወታደራቸው 1000 ነበር فبقي 700 عبد الله بن ابي ይህ ሙናፊቅ 300ን ይዞ ሲመለስ ወደ 700 ቀረ ማለት ነው ቁጥሩ በተወሰነ አነሰ 700 ለስንት ለ3000 ሆነ وتقدم رسول الله صلى الله عليه وسلم بالله لا يتمكتو رسول صلى الله عليه وسلم ودفت قلنا نحو جبل أحد ودا أحد ترى من طريق قصير أتقرب على منقد ودا أحد ميدا ويمترارا بفتنة ميادرسو منقد تتكم يترك العدو في جانب الغرب بس مراب بكل أبقات أطلعتن يتوامل الزاكر عبيان حتى نزل بالشعب شلقوا لا يسكي سفر درس عند منفذ الوادي ودا شلقوا مياسوتاو منقد لي الزاغا كبابي رسول صلى الله عليه وسلم سراويته يزا سفر جاعلا ظهره الى هضاب احد ويهود كفتا ما بوتا وين ترارا جرباو بسو بمسكت رسول صلى الله عليه وسلم الزاغا عرف وبذلك بذي استراتيجينا بذي رسول صلى الله عليه وسلم كمامته صار العدو حائلا بين المسلمين وبين المدينه طلعت بمسلموچنا بمدينه محل يغبا هون بذي كلمات لا يودك وهناك عبا الجيش الرسول صلى الله عليه وسلم زابوا ترى دبك بلو وتادروا مقطعه سطوا ازغاجوا وعين 50 رجلا من الرماة
50 ቀስተኞችን ረሱል ሰለላሁ ዐለይሂ ወሰለም አሰናዱ على جبل عينين جبل عين ላይ የሚቆሙ وهو الذي يعرف بجبل الرمات ዛሬ ላይ جبل الرمات የቀስተኞቹ ተራራ ተብሎ የሚታወቀው ቦታ ላይ አዘጋጇቸው بقيادة عبد الله بن جبير الأنصاري በሱ መሪነት وأمرهم ቦታ ሲሰጣቸው ረሱል ሰለላሁ ዐለይሂ ወሰለም አዘዛቸው أن يدفعوا الخيل ፈረሰኞችን እንዲከላከሉ ويحموا ظهور المسلمين ሙስሊሞች ፊት ለፊት ብቻ ያቀሉ ፊት ለፊት ያለውን ጠላታቸው እየተመለከቱ እየሰሉ እየቀሉ ሲሄዱ ከኋላ የሚመጣ ጠላት ካለ ከጀርባ እንዲጠብቁ ረሱል ሰለላሁ ዐለይሂ ወሰለም ትእዛዙ ደግሞ ይለይ ነበር ወአከደ ለሁም በጣም አጠበቀባቸው አላ يترኩ መካነው ቦታቸውን እንዳይለቁ حتى ارسل اليكم እስከ ምልክባችሁ ድረስ ቦታችሁን ነው አሸነፍም ተሸነፍም ጠላት እየሸሸ እየሄደ ብታዩ ገኒማ እየሰበሰብንም ብታዩ ወደ እናንተ እስክንልክ ድረስ እንዳትንቀሳቀሱ አሉ ረሱል ሰለላሁ ዐለይሂ ወሰለም حتى يأتي أمره يسوت ذاسك متأجل سواء انتصر المسلمون أو انهزموا مسلمون أشنفهم تشنفوا وأبع المشركون بتكعرانوا أبتاجا مشركون ما زجاجوا جيشهم سراويتوچاچو وتقدموا إلى ساحة القتال ولا طور ميداو غبوا ولا طور ميدا ساعة غبوا تحرضهم نسوتهم ሴቶቻቸው እነ ሂንድ ያነሳሱ ሂንድ እንግዲህ ያው እዚህ ቦታ ላይ ቆማለች ፊት ለፊት በኋላ ላይ ታሪኳን ደግሞ እንመለከታለን በመልክ እንደተለወጠች وهن يتجولن في الصفوف صف ላይ ሴቶቹ ወታደሩ ፊት ለፊት ይዞራሉ ያነሳሱ ويضربن بالدفوف ከበሮ እየመቱ ነጋሪት እየጎሰሙ ويثيرن الابطال ጀግኖቻቸውን ያነሳሱ وينشدن الابيات የግጥም ቤቶችን እየገጠሙ ان تقبلوا نعانق ونفرش النمارق ወደ ጠላት ሰርጋችሁ ብትገቡ ወደፊት ገብታችሁ ጠላትን ብትጋጠሙ እናቅፋችኋለን ሴቶቹ ነው የሚሉት ወነፍሪሹ النمارق ውድ የሆኑ ንጣፎችንም ትራሶችንም እናነጥፍላችኋለን ማለት ጥሩ የሆነ አቀባበል እናደርግላችኋለን እንደማለት ነው አው ትድቢሩ በተቃራኒው ደግሞ ጀርባ ሰጣችሁ እንደተለመደው እንደበድል ወደ ኋላ ብትሸሹ አሏቸው ኑፋሪቁ እንላያችኋለን ተለያይተናል ከናንተ ጋር ነው ፈሪናችሁ ሽራቃ غير ዋሚቅ መለያየቱ ደግሞ ከዚያ በኋላ ምንም አይነት ፍቅር የሌለው ምንም አይነት ውዴታ የሌለው መለያየት ነው ከናንተ ጋር ምን ላያየው ያሉ ይገጥማሉ ሴቶች ያነሳሳሉ ويذكرنا اصحاب اللواء ከዚህ በፊት ጥፋት ያጠፉትን የባንዲራውን ባለቤቶች በኒ አብዲ ዳሮችን ደግሞ ያስታውሳሉ ቢዋጂብህም በግዴታቸው በዚህ ጦርነት ላይ قائلات ويهن بني عبد الدار ويهن حماة الأدبار ضربا بكل بتار قالوا عبد الداروች ነቃበሉ እንደዚሁ ጀርባ መጠብቁ حماة الأدبار ጀርባ ያላችሁ ጠባቂዎችም እንደዚሁ እናንተም ነቃበላችሁ ወደፊት ተጓዙ ضربا بكل بتار በእያንዳንዱ ሰይፍ ቆራጭ በሆነ ሰይፍ እየመታችሁ ያንዳንዱ ፊት ለፊት ያገኛችሁትን እየሰላችሁና እየቀላችሁ ወደፊት ተንቀሳቀሱ አሉ ሴቶቹ እንግዲህ በዚህ ልክ የጦርነት ነጋሪ ወሳሚ አበጅተው ገጣሚ አሰናርተው የሁድን ዘመቻ ድል አድርገው ለመመለስ በከፍተኛ ተስፋ ላይ ሆነው የመካ ሰዎች እሁድ ሜዳ ላይ ረሱልን ሰለላሁ ዐለይሂ ወሰለምና ሰሃቦች ለመቅጠም ተሰይመው የኡሁድ ዘመቻ አጀማመሩ ምን ይመስላል በዚህ ዘመቻ ከሙስሊሞች እንደማን ተገደሉ ከመካ ሰዎች እንደማን ተገደሉ በጦርነቱ ሙስሊሞች ያጋጠማቸው ምንድነው በምን ክፍተት ነበር ኻሊድ ኢብኑ ወሊድ ከጀርባ ሰርጎ ገብቶ የድሉን ማለት ነው የመካ ሰዎች የተሸነፉ የነበረበትን ሁኔታ ተመልሶ ወደ ሌላ እነሱ ወደሚያሸንፉበት ነገር የቀየረው ሚለው ኢንሻአላህ በቀጣይ ትምህርታችንን የምንመለከተው ይሆናል هذا وصلى الله على نبينا محمد وعلى اله وصحبه وسلم